ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ምንም ፍሬ የማያፈራውን ወይም እየሰሩት ያለውን ነገር ለተሳሳተ ምክንያት እንደሆነ በዛሬው በየዕለት ሕይወት መደሰት ፕሮግራማችን ስለተቀላቀላችሁን በጣም እናመሰግናለን። ኢየሱስ በሕይወታችሁ እንድትደሰቱ እንደሚፈልግ ታውቃላችሁ? ያንን ለመረዳት ብዙ ጊዜ ወስዶብኛል። ምክንያቱም በልጅነቴ ብዙ የሚያስደስት ነገር አልነበረኝም። የሞተው እኛ ወደ መንግሥተ ሰማያት እንድንሄድ ብቻ ሳይሆን በሰጠን ሕይወት እንድንደሰት ነው። በሕይወታችን መደሰት ለመቻል ለዛ የሚጫወቱ ብዙ የተለያዩ አካላት አሉ። ዛሬ ከጥቂት ጊዜ በፊት ከጻፍኩ ትንሽ መጽሐፍት ማውራት እፈልጋለሁ። ሕይወትህን ለማቅለል 100 መንገዶች። እንደዚህ ነው። ለመለማመድ ተጠቀሙበት። ግን እውነቱን ለመናገር ብስጭት ከተሰማችሁ የትም ቦታ ሆናችሁ አንብቡት። ምንም ቢል ይረዳቸዋል። ከዓመታት በፊት ምናልባት 5፣ 6 ከ7 ዓመታት በፊት ሁልጊዜ ተበሳጨሁ ይመስለኝ ነበር። ሕይወት በጣም የተወሳሰበ ይመስል ነበር። ሕይወታችን እንዲለወጥ ሁልጊዜ እንጸልያለን። እግዚአብሔር ሆይ ይህንን ቀይር፣ ይህንን ቀይር፣ ይህንን ቀይር። ግን ወደ ጉዳዩ ስንመጣ ይሄ አሉታዊ ነው ማለት አይደለም። ነገር ግን ሕይወት ምናልባት ላይለወጥ ይችላል። የሆነ ነገር ትንሽ ወደ ክፉ ነገር ሊሄድ ይችላል እና ያ ልክ እንዳልኩት ያንን ማለት ለማለት አይደለም። ነገር ግን በዓለም ላይ ያሉትን ዛሬ በዓለም ያ ደግሞ ብዙ ሰዎችን ያሳስባል። ነገር ግን መጽሐፍ ቅዱስ በመዝሙር 37 ላይ በክፉ አድራጊዎች ላይ ራሳችሁን አትሸብሩ ይላል። እንደ ሳር ፈጥነው ይደርቃሉ፣ በእግዚአብሔር ታመን፣ መልካምንም አድርግ፣ ምድሪቱን ትወርሳላችሁ። ስለዚህ ስለ እነሱ መጨነቅ የለብንም። ነገር ግን ማድረግ ያለብንን ማድረጋችንን ለመቀጠል ነው። ማስታወስ ያለባችሁ ጥሩ ነገር ማድረግ ያለባችሁን እስካደረጋችሁ ድረስ ምንም አይነት መጥፎ ሁኔታዎች በአካባቢያችሁ ቢሆኑ እግዚአብሔር ሁልጊዜ ይንከባከባችኋል። እነዚህም መጽሐፎች መጠቀሜ ትንሽ ያልተለመድ ነው። ስለ ማቅለል አንዳንድ ቃሎች አነባለሁ እና ከእነዚህ ውስጥ አንዳንዶቹን አነባለሁ። እስቲ እንመልከታቸው። ከዚህ ከመውጣታችን በፊት 8 ወይም 9 የተለያዩ ትምህርቶችን ልታገኙ ትችላላችሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ጳውሎስ እንዳለው በዓለም ላይ የምንኖረው በቅንነት ነው። የሚስም መግለጫ ይመስለኛል። በዓለም ላይ የምንኖረው በቅንነት ነው። ከዓመታት በፊት ተቸግሬ ነበር። ባደግኩበት መንገድ ምክንያት ውስጤ ተበጥብጦ ነበር እና ግራ የገባችሁ ከሆናችሁ የምታደርጉት ሁሉ ትክክል አይደለም። ልክ እንደ ምንም ነገር በቀላሉ ማድረግ እንደማይቻል። ይህ ከዚህ በፊት ተናግሬያለሁ፣ ግን አሁንም እንዴት ስንጋበዝ እንደነበር አስታውሳለሁ። እንዲህ እንላለን፣ 3 ጥንዶች በሚቀጥለው እሁድ ከቤተ ክርስቲያን በኋላ እንዲመጡ። ለምን በሚቀጥለው ሳምንት በኋላ አንገናኝም? ሆት ዶግ መጥበሻ ላይ አድርገን እና የአሳማ ስጋና ባቄላዎችን አዘጋጅተን እና አንዳንድ ጨዋታዎችን እንጫወታለን። ህብረት ማድረግ የሚቻል ነው። ያ በጣም ብዙ ጊዜ አይወስድም ነበር። ነገር ግን በሚቀጥለው እሁድ ምን እንዳደረግኩት ቅዠት ነበር። ቤቱ ሙሉ በሙሉ መጽዳት ነበረበት እና ከዚያ ሆት ዶጎች በቂ አልነበሩም። ስቴክ ለመግዛት እየሞከርኩ ነው እና ሳሩን ለመቁረጥ እና ግቢው ንጹህ መሆኑን ዴቭ እንዲያረጋግጥልኝ ፈልጌ ነበር እና እኔ ያልተረዳሁት ያን ያደረግኩበት ምክንያት ግን ሰውን ለመማረክ ስለፈለግኩ ነበር። ማን እንደሆንኩ እርግጠኛ ስላልነበርኩ ያ ደህንነት በማይኖረን ጊዜ ቀላል ነገር ለመስራት የምናደርገው ነገር ሁሉ ማወሳሰብ እንጀምራለን እና ዛሬ በነገሮች ለመደሰት አስቸጋሪ ሆኖ ያገኘንበት ምክንያት በጣም የተወሳሰበ ስላደረግነው ይመስለኛል። አሜሪካውያን በጣም ስራ የሚበዛባቸው ሰዎች ናቸው። ይህን የምናውቅ አይመስለኝም። እውነቴን ነው፣ የምናውቅ አይመስለኝም ማለቴ ነው። ሕይወት ምን መምሰል እንዳለበት እኛ ስራን እናከብራለን እና ሁሉም ነገር ስራ ነው እና ዋጋችንን ከስራ እናገኛለን እና እንዳልኩትም ሕይወት የሚቀየር አይመስለኝም። ይመስለኛል እኛንን መቀየር ያለብን። በዚህ ሳምንት የሆነ ነገር አጋጥሞኛል። ለመስራት እየሞከርኩ ነበር። አንድ ሰው እንድመጣ ጠየቀኝና አንድ ተሳትፎ እንዳደርግላቸው የንግግር ተሳትፎና በጣም ሩቅ ነው
እንዴት መሄድ እንደምችልና ሁሉም ነገር እንዴት እንደሚሰራ ለማወቅ ሞከርኩና ብዙም ሳይቆይ በጣም መወሳሰብ ጀመረ። ከዛ እንዲህ አልኩ፣ ከዚህ በኋላ የተወሳሰበ ነገር አላደርግም። በጣም መወሳሰብ ከጀመረ ምናልባት እግዚአብሔር እንዳልሆነ ማሰብ ጥሩ ሊሆን ይችላል ብዬ አስባለሁ። መወሳሰብ ከጀመረ ምናልባት እግዚአብሔር ላይሆን ይችላል፣ ምክንያቱም ከባድ ነው በብዙ ውስብስብ ነገሮች መካከል መሆንና እንዲሁም ደስታችሁ፣ ሰላማችሁን መጠበቅ። ስለዚህ በዚህ መጽሐፍ ውስጥ የመጀመሪያው ነገር በአንድ ጊዜ አንድ ነገር ብቻ አድርጉ። ብዙ ስራዎችን የምንሰራ ከሆነ እንዴት ማሰብ እንደምንችል ይገርማል። ያ ከማንም በላይ ተጠቃሚ ያደርግሃል። ነገር ግን መጽሐፍ ቅዱስ የምታደርገው ነገር ራስን ስጥ ይላል። አይኖቻችሁን በኢየሱስ ላይ አድርጉ። ምን ያህል ጥንካሬ ቢኖራችሁም ለዚህ ምክንያት ነው። ምን ያህል ጸጋ ወይም ተሰጦ ወይም ስጦታ ቢኖሮትም የበለጠ ባካፈሉት መጠን ከእያንዳንዱ ትንሽ ነገር ነው የሚሰጡት። እኔም ሰውነቴ ካለበት አይምሮዬ አንድ እርምጃ የሚቀድም አይነት ሰው ነኝ። እኔ ሁሉም ነኝ፣ የዓላማ ሰው ነኝ። ስለዚህ ሁሌም ለቀጣዩ ነገር እቅድ አውጥቻለሁ። አንድ ቀን ልጄ እንዲህ አለችኝ፣ እማዬ እባክሽን መኪናውን እስካቆም ድረስ ሳትወርጂ መጠበቅ ትችያለሽ? ከቤቴ 4 ማይል ርቃለሁ እና ቁልፎቼን በእጄ ይዣለሁ እና ለመውጣት ተዘጋጅቼ እጄን በሩ ላይ አድርጌዋለሁ። ብዙ ለውጦችን አድርጌያለሁ፣ ግን ያ ሁሌም በነበርኩበት ክፍል ብቻ ነው። ስራ የበዛበት ህይወት ነበረኝ እና ይሄ በእውነት አስቤበት ማድረግ ያለብኝ ነገር ነው። ሁሉም ሰው የሚናገረው በምክንያት ነው። ምን ያህሎቻችሁ ህይወታችሁ የተወሰነ መረጋጋት የሚያስፈልገው ይመስላችኋል? ታውቃላችሁ፣ በራሱ አይፈጠርም። እግዚአብሔር አንድ ጊዜ ነግሮኛል፣ መርሃ ግብርን ካልወደድሽው ለውጩ ያዘጋጀሽው አንቺ ነሽ። የምታደርጉትን ነገር ምን ያህል ህይወታችሁን ማቅለል እንደምትችሉ ታያላችሁ። ምንም ፍሬ ለማያፈራ ወይም የምታረጉት ነገር ለተሳሳተ ምክንያት ስለምታረጉት አንድ ሰው እንድንፈጽም ስለሚፈልግ ብቻ ምን ያህል ነገሮች እናደርጋለን። ለሰዎች ነገሮችን ማድረግ ስህተት አይደለም፣ ምክንያቱም እናንተን ይፈልጋሉ። ነገር ግን ህይወታችሁን የሚያወሳስብ ከሆነ ማድረግ እንደሌለባችሁ ልባችሁ በጣም እየነገራችሁ ከሆነ ቀላል ሊሆን የሚችለው ነገር በጣም በጣም ይወሳሰባል። በዓለም ላይ በጣም ስራ የሚበዛብን ሰዎች ነን። ሀሳባችንን በሱ ላይ ሳናተኩር አንድ ነገር ስናደርግ ስራውን ለመስራትና በጥሩ ሁኔታ ለመስራት ያለንን ጥንካሬ ወዲያውኑ እንቀንሳለን። የትኩረታችን መጠን ካሁን በኋላ ረዥም አይደሉም፣ በጣም አጭር ናቸው። አንዳንድ ልምምድ የሚፈልግ ይመስለኛል። ወደፊት ብዙ ማሰብ ከጭንቀት በቀር ሌላ ጥቅም የለውም። አንዳንዶቹ ልማድ ሊሆኑ ይችላሉ። እንደማስበው ልክ ከመኪናው መውጣት እንደመፈልግ እኔ ከነዚህ ሁሉ በትዕግስት ላይ እየሰራው ነው። የግለሰባዊ አይነት ባህሪ ነው። እንዲደረግ እንፈልጋለን፣ አሁንም እንዲደረግ እንፈልጋለን እና ስለዚህ ታጋሽ ለመሆን አላማ አለኝ እና በቅርብ ጊዜ ፈተናዎችን ገጥመውኛል። በጣም የሚገርመው ሰሞኑን ምን ያህል ቀጠሮች እንዳጋጠሙኝ፣ እዛ ስደርስ ግን ዝግጁ አይደሉም እና ቀጠሮ ይዤ እዛ ስደርስ ከ15 እስከ 20 ደቂቃዎች መጠበቅ ሲኖርብኝ ያናድዳል። ሌላ ሰው እያስተናገዱ ከሆነ ቀጠሮ የመያዝ ፋይዳው ምንድን ነው? እዛ ስትደርሱ ለትዕግስት ስትጸልይ ምን እንደምታገኝ ታውቃለህ? መረበሽ። ምክንያቱም ትዕግስት በፈተና ውስጥ ብቻ የሚበቅል የመንፈስ ፍሬ ነው። ግሪክ የሚለው እንደዛ ነው። ያ አስገራሚ አይደል? ትዕግስት በፈተና ውስጥ ብቻ የሚያድግ የመንፈስ ፍሬ ነው። ከመለማመድ በስተቀር በሌላ መንገድ ማግኘት አትችሉ እና ስለዚህ ፊልጵስዩስ 4 ቁጥር 6ን ወድጄዋለሁ። ለማንኛውም ነገር አትጨነቁ፣ ግን በሁሉም ነገር በጸሎትና በምልጃ ከምስጋና ጋር ጥያቄያችሁ በእግዚአብሔር ዘንድ የታወቀ ይሁን። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና አእምሯችሁን በክርስቶስ ኢየሱስ ይጠብቃል። አሁን ስለ አንድ ነገር ላለመጨነቅ መሞከር አንዳንድ ጊዜ ፈታኝ ነው፣ ግን ያንን መገንዘብ አለብን። እግዚአብሔር ከኛ የበለጠ ብለህ ነው። ማድረግ የምትችሉትን አድርጉ። ነገር ግን የማይሰራ ከሆነና ሌላ ምን ማድረግ እንዳለባችሁ ካላወቃችሁ ያን ጊዜ ሀሳብህን በእግዚአብሔር ላይ የምትጥልበት ጊዜ ነው። ይልቁኑ ስለ እሱ ጸልይ።
ስለዚህ በአንድ ጊዜ አንድ ነገር ካደረጋችሁ ህይወታችሁን ቀላል ያደርገዋል። አሁን ከእነዚህ ትንንሽ አምልኮች ቀጣዩ አንዱ ባለ ነገር ተደሰትና መስግን ተብሎ ይጠራል። ታውቃለህ፣ ክርስቲያንም ሆኑም አልሆኑም ምናልባት ቅር የሚላቸው ብዙ ሰዎች እንዳሉ ልናገር እችላለሁ። ከተቀበሉት የበለጠ ሁልጊዜ ይሄን ስናገኝ ብለንና ይሄ ሳይኖረን ሲቀር ብዙ ገንዘብ ስናገኝ ስራዬ ነው፣ ቤቴ በጣም ትንሽ ነው። ብስጭቱ የሚመጣው ከውስጣችን ነው። እናም ብዙ ጊዜ የሚመጣው በራሳችን ስለተከፋን ነው። ያ ከሰይጣን ተወዳጅ መሳሪያዎቹ አንዱ ነው። በራሳችሁ ላይ መጥፎ ስሜት እንዲሰማችሁ ይፈልጋል። ምክንያቱም ስለ ራሳችሁ መጥፎ ስሜት እስከተሰማችሁ ድረስ በምትሰሩት ስራ ልትደሰቱ አትችሉ። እነግራቸዋለሁ፣ ራስን የማትወድ ከሆነ ከሌሎች ሰዎች ጋር መግባባትን አታስበው። ምክንያቱም ያለህን ብቻ ነው መስጠት የምትችለው። ራሳችሁን በወደዳችሁ መጠን በክርስቶስ ሆናችሁ ማለት ነው። የማደርገውን ሁሉ አልወደውም። በማንና በምናደርገው እንቅስቃሴ ውስጥ ያለውን ልዩነት ማወቅ አለብን። በክርስቶስ ስንኖር ከምንሰራው ይለያል። ምክንያቱም ሁላችሁም ከኢየሱስ ጋር ግንኙነት ትፈልጋላችሁ። አንዳንዶቻችሁ ከእኛ ጋር ለመሆን ዛሬ ለመገኘት ተጉዛችሁ መጥታችኋል። ስለዚህ እናንተ በእግዚአብሔር ውስጥ ጠለቅ ብላችሁ መሄድ ትፈልጋላችሁ። እሱም ያንን ያያል፣ ምክንያቱም ልባችሁን ስላየ አስቀድሞ በክርስቶስ እንደተደረገ ይቆጥረዋል። እግዚአብሔር በሚያየን መንገድ ራሳችንን ለማየት መማር አለብን። ባላችሁ ነገር ተደሰቱ። በምዕራባውያን ባህላችን ውስጥ ያሉ ሁሉም እድገቶች ሁሉም ሰው የሌላውን የሚመኝ ወረርሽኝ ፈጥሯል። ሰዎች የበለጠና የበለጠ ይፈልጋሉ፣ ባላቸው ነገር እንኳን አይደሰቱም። አሁን የዛሬውና የነገው ክፍል ከማለቁ በፊት ስለ ምስጋናና መስጋኝነት ብዙ ስናገር ትሰሙኛላችሁ። ምክንያቱም ብዙ ጊዜ ደስተኛ የማንሆነው የሌለንን በማየት እንደሚመጣ በጣም ስላመንኩ ነው። ያለንን ከመመልከት ይልቅ በጣም ተባርከናል። ማለቴ በጣም ተባርከናል። በጌታ በጣም ተባርከናል። ሁልጊዜ የሆነ ምክንያት እንፈልጋለን ደስታችንን ለማጣት። ጳውሎስ እንዲህ ብሏል፣ ያለኝ ይበቃኛል ማለትን ተምሬያለሁ። በፊልጵስዩስ 4:11 ያንን እወደዋለሁ ይበቃኛል ማለትን ተምሬያለሁ። በመንገዱ ላይ የሆነ ቦታ ይህ ደስተኛ ያለመሆን ነገር ሁልጊዜ የማይሰራ መሆኑ ተገንዝቦ መሆን አለበት። ያለኝ ይበቃኛል ማለት የምንችለው ብቸኛው መንገድ ያለህን ነገር መመልከት ነው። የበለጠ ስናመሰግን የበለጠ ደስተኛ እንሆናለን። የምስጋና ጸሎቶች ቀኑን ሙሉ ትንፋሽ የምናወጣበትና የምናመሰግንበት መሆን አለባቸው። ሁልጊዜ የሆነ ነገር ይፈጠራል። ሲከብድ እግዚአብሔር ይመስገን ደረስክልኝ። ሁልጊዜ የእሱን እርዳታ በምንፈልግበት ጊዜ እግዚአብሔር ሆይ በዚህ ልትረዳይ ስለምትፈልግ አመሰግንሃለሁ። ቀኑን ሙሉ ከጌታ ጋር እንደተገናኘን እንድንቆይ ይረዳናል። ባላችሁ ነገር ተደሰቱ። በሁሉም ነገር እግዚአብሔርን አስቀድም። እግዚአብሔር ከዓመታት በፊት ነግሮኛል፣ በምታደርጊው ነገር ሁሉ ካስቀደምሽኝ እኔ በማደርገው ሁሉ አስቀድምሻለሁ። ለእሱ ቅድሚያ ከሰጠኸው እግዚአብሔር ይንከባከብሃል። እግዚአብሔርን መጀመሪያ ስለማድረግ ማውራት ከፈለግን ጊዜው ነው። በጠዋት የምትነሱ ሰዎች ከሆናችሁ ይህንን ልመክራችሁ ፈልጋለሁ። በየማለዳው ጥቂት ጊዜ ወስዳችሁ ከእግዚአብሔር ጋር አሳልፉ። አሁን ምናልባት ህይወታችሁ እንደኔ ላይሆን ይችላል። ጠዋት ላይ ከእግዚአብሔር ጋር 2 ሰዓት ለማሳለፍ ከፈለኩ እችላለሁ። ምናልባት ያንን ማድረግ አችሉ ይሆናል። ግን 5 ደቂቃ ማድረግ ትችላላችሁ። 10 ማድረግ ትችላላችሁ። ብዙ ልጆችና ቤቴ ትርምስ ያለ ነው ትላላችሁ። ራሳችሁ መታጠቢያ ቤት ውስጥ መቆለፍ ትችላላችሁ። 3 ወይም 4 ደቂቃ ማለቴ ነው። ቀለል አርጋችሁ እንደምትሉት ጌታ ሆይ እፈልግሃለሁ፣ ሁልጊዜ ከኔ ጋር ስለሆንክ አመሰግንሃለሁ። እርዳታህን እፈልግሃለሁ። ዛሬ እርዳታህን መጸለይ ከምንችለው ከታላላቆች ጸሎት አንዱ ነው ብዬ አስባለሁ። እግዚአብሔርን በገንዘባችሁ ውስጥ ማስቀደም ትፈልግ። ያ ማለት መባ መስጠት አይደለም፣ ነገር ግን እንዲሁም ፈቃደኛ በመሆን እንደ ክርስቲያን ለማድረግ የሚረዳውትን ጥሩ መጽሐፍት፣ ትምህርቶችን መግዛት አለብን። ከእግዚአብሔር ጋር ባለው ጉዟችን አንድ ሰው በትክክል ከስሙ በፊት ዶክተር ካለ ምን ያህል መስዋዕት እንደከፈለ ማወቅ ትችላላችሁ።
ጊዜን ሳትሰጡ በሆነ ነገር ላይ ጥሩ እንድትሆኑ መጠበቅ የለባችሁ አይደል? ስለዚህ እሁድ ጠዋት ለአንድ ሰዓት ያለ ወደ ቤተ ክርስቲያን መሄድ በቂ ጊዜ አይደለም። ያ ጠንካራ እሁድ ጠዋት በዚህ ሰዓት ውስጥ የሚያገኙት ምንም ይሁን ያንን ለማውጣት ዓለም አንድ ግማሽ ቀን ያህል ብቻ ይወስድበታል። መጨመር ያስፈልጋችኋል። በጠዋት ምንም ማድረግ አልችልም ትላላችሁ። እሺ፣ ከዚያ የምሳ ሰዓቶን ስለመስጠትስ ወይም ምሳ ሰዓታችሁን ለእግዚአብሔር ስጡ እና ጠረጴዛ ላይ ተቀምጣችሁ ምን ያህል በስራችሁ ደስተኛ እንዳልሆናችሁ ለሁሉም ከምታወሩ ይልቅ ከእሱ ጋር ጊዜ አሳልፉ። ያ ነው መፍትሄው። ባለቤቴ ለብዙ ዓመታት ምሳ ሰዓቱን ቶሎ በልቶ በእግሩ ሄዶ ጎረቤት ጋር እየጸለየ ያሳልፏል። ወደኋላ መመለስ ነው ይላል። በምህንድስና መስክ ለዘላለም እንደማይኖር ማወቅ ሲጀምር ወደኋላ መመለስ ነው ይላል። ማለቴ እያስተማርኩ ነበር፣ ግን የራሳችንን አገልግሎት ገና አልጀመርንም። ግን ወደ 7 ዓመታት ያህል እንደሚፈጅ ያውቅ ነበር፣ ግን ከዛ ለቀቀ። ከዛ በአገልግሎት ውስጥ ሙሉ ጊዜውን አደረገ። ለእግዚአብሔር ጊዜ ከሰጠ እሱ ያናግርሃል፣ መንገዱን ያሳያችኋል፣ ግን ጊዜ ይወስዳል። ለእግዚአብሔር ጊዜ መስጠት፣ በንግግራችሁን ለእግዚአብሔር መስጠት፣ በመዝናኛዎች ውስጥ ለሱ ቅድሚያ መስጠት፣ በጓደኛ ምርጫ እሱን ቅድሚያ መስጠት። ከልባችን ግድ እንዳለን ሆነን እንኑር። ስለምንሰራቸው ነገሮች ሁሉ እግዚአብሔር ስለሚያስበው ተዘጋጁ፣ ግን ስለ ነገ አትጨነቁ። ቀን በቀን የዕለት እንጀራችንን ስጠን ዛሬ። የየቀን እንጀራችንን አንድ ቀን በአንድ ጊዜ። ለምንድን ነው? ምክንያቱም ኢየሱስ አለሁ ብለዋል። እሱ አሁን የት ነው ያለው? በዚች ቅጽበት እሱ እዚህ ከእያንዳንዳችን ጋር ነው። እና የትም ብትሆኑ፣ ኮምፒውተር ላይ ብትሆኑም፣ ቲቪ እያያችሁ ከሆነ እግዚአብሔር ከሁላችንም ጋር ነው። ኢየሱስ በስጋ በዓለም በነበረበት ጊዜ ኖረን ቢሆን በጣም እንደሚያስደንቅ እናስባለን። እኔ ግን መንፈስ ቅዱስን ስለምልክ ብሄድ ይሻላል ብሏቸዋል። ኢየሱስ ለሰዎች የተሻለ ያልሆነው ምክንያት በአንድ ጊዜ አንድ ቦታ ብቻ ነው መሆን የሚችለው። ነገር ግን መንፈስ ቅዱስ በመጣ ጊዜ ከሁሉም ሰው ጋር ሁልጊዜ በሁሉም ቦታ መሆን ይቻላል። ያ ጥሩ ዜና ነው። ስለ ነገ አትጨነቁም። ግን በሕይወቴ ውስጥ የሚመጡ ብዙ ነገሮች ስላጋጠሙ ምን እንደሚፈጠር አላውቅም ትላላችሁ። ደህና ፈታኝ እንደሆነ አውቃለሁ። ይህን አስጨናቂ ነገር ለመውጣት ረዥም ጊዜ ወስዶብኛል፣ ምክንያቱም ሁሉንም ነገር ማስተካከል የምፈልግ ሰው ነኝ። በፍጹም ምንም ጥሩ ነገር አይደለም። በሚያወዛውዝ ወንበር ላይ ተቀምጦ ነው ብዬ ስናገር ሰምታችሁኛል፣ ግን የትም አትሄዱ። ምንም አይጠቅማችሁም። ህይወታችሁን ለማቅለል እዚህ ጥሩ ነገር አለ። እምቢ ማለትን ተማሩ። ስለ እሱ የጥፋተኝነት ስሜት አይሰማችሁ። ብዙ ሰዎች በዛ ላይ ችግር አለባቸው። ብዙ መሳለቅና ሳቅና የጭንቅላት ነቀፋ አግኝቻለሁ። ለምን እንደሆነ ታውቃላችሁ? ተቀባይነትን ማጣት አንፈልግም። ሰዎች እንዲቃወምን አንፈልግም፣ እንዲቀበሉን የምንፈልገው ትክክለኛ እውነት። ግን አንድ ሰው የሆነ ነገር እንድታደርጉለት ከጠየቅ አይ የሚል በጭራሽ መስማት አይፈልጉም። ሁልጊዜም አዎ የሚለውን መስማት ይፈልጋሉ። ሁሉም ሰው እንድታደርጉ የሚፈልገውን ለማድረግ ከሞከራችሁ የራሳችሁ ምንም ህይወት አይኖራችሁም። በጣም ስራ የምናበዛበት አንዱ ምክንያት ያ ነው። ዛሬ ላይ ልጅ ማሳደግ ማለቴ ስለ ወላጅነት እንዴት እንደሆነ ልናገር አይደለም፣ ግን ልጆች በተለያየ 10 ነገሮች መሳተፍ አይፈልጉም። ጊዜያችሁን በመጓዝ ማጥፋትና እንደ አውቶቡስ ሹፌር መሆን እና እድሜያችሁን በሙሉ እነሱን ማድረስና መመለስ። በተለይ የተለያዩ ልጆች ካሏችሁ አብዛኞቹ ወላጆች ልጆቻቸውን አንድ ተግባር እንዲያደርጉ ይመርጣሉ። ስህተት አይደለም። ማድረግ የሚፈልጉትን ነገር ሁሉ ማድረግ እንደማይችሉ ለልጆቻችሁ መንገር ዛሬ በእኛ ማህበረሰብ ውስጥ ችግር ውስጥ የምንገኝበት አንዱ ምክንያት ይመስለኛል። ወላጅ ከመሆን ይልቅ የልጆቻችን ጓደኛ ለመሆን እንሞክራለን። እንዲወዱን ስለምንፈልግና የተሻለን እንደሆንን ስለምናስብ። ግን ምናልባት ላይሆን ይችላል። እናንተ ወይም እነሱ በመጨረሻው ላይ እንዴት እንደሚሆን ላትወዱት ይችላሉ። ለሰዎች አይሆንም እንዴት ማለት እንደምንችል መማር አለብና ቁልፉ በዚህ ብቻ ነው። አዎ ሰዎችን ማስደሰት እንፈልጋለን። እግዚአብሔርን ካስከፋን ግን እነሱን ለማስደሰት
ትክክል አይደለንም። ለሌሎች መስዋዕት ልንሰጥ እንፈልጋለን። ሁልጊዜ የፈለከውን አድርግና ሌላ ሰው ምን እንደሚያስብ ግድ አይስጥህ እያልኩ አይደለም። እግዚአብሔርን እያልታዘዛችሁት እንዳይሆን እንድታስተውሉ እመክራለሁ። እና ዋናው ነገር ማንኛውም ሰው እውነተኛ ጓደኛ ከሆነ፣ ማንኛውም ሰው የእውነት የሚወዳችሁ ከሆነ፣ እግዚአብሔር እንድትናገሩ የነገራችሁ ያ ከሆነ እነሱም አይሆንም ብትሏቸው ይመርጣል። አዎ ለማለት ከመጨነቅ ይልቅ ያጣችሁት ማንኛውም ጓደኛ እንድታደርጉላቸው የሚፈልጉትን ልታደርጉላቸው ባለመቻላችሁ ሊኖራችሁ የሚገባ ጓደኞች አይደሉም። አሜን። ይሄ ጥሩ ነው። ራሳችሁን ሁኑ። ለመምሰልና ለማስመሰል በዓለም ላይ በጣም ብዙ ጫና አለ። ቀጭን ከተወደደ የሁሉም ሰው ቀጭን መሆን አለበት እና ከሆነ አንዳንድ ቀለሞች እነዚህ ሁለት ቀለሞች አንድ ላይ መልበስ አትችሉም ካሉ አሁን በድንገት እነዚህን ሁለት ቀለሞች አንድ ላይ መልበስ አንችልም። ሁልጊዜ ጥቁር ሰማያዊና ጥቁር መልበስ እንደማይቻል እሰማ ነበር። አሁን የሆነ ነገር ነው። ስለዚህ እውነት ነው። ግን እሺ አሉ። ግን እነሱ እነማን ናቸው ብዬ አንድ ቀን ማስመርኩ። ማን እንደሆኑ እንኳን ማንም አያውቅም እና ህይወታችን እንዲመሩ እየፈቀድን ነው። በጣም የሚገርመው ነገር ይህ ነው። እነሱ እንደዚህ ይላሉ ካላችሁ ለምትናገሩት ነገር ዋጋ ይጨምራል። ዴቭ ብዙ ጊዜ ያንን ያደርግብኛል። እንግዲህ ሰዎች እንደዚህ ነው ይላሉ። ታውቃላችሁ፣ የፈለጋችሁን አድርጉ። እነሱ ማን ናቸው? ከየት ነው የሰማነው? በህይወታችን ጉዞ ውስጥ ይህንን ጊዜ እናልፋለን። ማነጻጸር፣ ማወዳደር እንደሆነ ሰው መሆን እንዳለብን እናስባለን እና ያ ሰው ለአንተ ምሳሌ ሊሆን ይችላል። ሌላ ሰው የሚያደርገውን መኮረጅ ስህተት ነው እያልኩ አይደለም። ደቀ መዝሙር መሆን ማለት ያ ነው። ራስን መገሰጽ ማለት ነው። በትክክለኛው አቅጣጫ እየሄደ ነው ብለው ያሰቡት ሰው ለመከተል። ነገር ግን ምንም ብታደርጉ ለ10 ሰዎች አንድ አይነት ስራ መስጠት ትችላላችሁ እና እያንዳንዱ ሰው ያንን ስራ የሚሰራበት መንገድ ላይ ትንሽ ልዩነት ይኖረዋል። ሁላችንም አንድ አይነት እንድንሆን እግዚአብሔር አይፈልግም። በምናደርገው ነገር ላይ የራሳችን አሻራ እንዲኖረን ይፈልጋል። ለእሱ መጣር አለባችሁ። ራስን ለመሆን ከውስጥ መወሰን አለብህ፣ ምክንያቱም ሁሉም ሰው ከእርሱ የተለየ ነገር ይፈልጋል እና እግዚአብሔር ከእናንተ የሚፈልገውን ነገር መወሰን አለብህ። ስለዚህ ነገር ሳልናገር ዛሬ ይህንን ክፍል መዝጋት አልፈልግም። ህይወታችሁን ማቃለል ከፈለጋችሁ ጭንቀታችሁን ከራሳችሁ አውጡ። እግዚአብሔር ሊንከባከባችሁ ይፈልጋል። የእሱን ጉዳይ ከጠበቃችሁ የእናንተንም ጉዳይ ይጠብቃል። ለዛም ነው በመዝሙር 37 ላይ ራስን በክፎች አትበሳጭ የሚለውን የምወደው። እግዚአብሔር ያንን ይዘዋል። ታምነኛለህ፣ ስለዚህ ጥሩ መስራትን ቀጥል። ራስ ወዳድ ለመሆን ከመሞከር ይልቅ በበለጠ ፍቅር ውስጥ ለመጓዝ የበለጠ እንዲያተኩር መምከር እፈልጋለሁ። ብዙ ጊዜ ይመስለኛል በአሉታዊ መልኩ ነው የምንረዳው። ገላትያን 5 ላይ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ላለመፈጸም በደንብ ሞክሮ አይልም። በመንፈስ ተመላለሱ። ያንን ነው የምናደርገው። እንደዚህ ነው። ይህንን በሌላ ቀን እንደገና አንብቤዋለሁ። ከጠየቃችሁ በክርስቲያኖች ላይ ትልቁ ችግር ብትጠይቅ ከ10 ክርስቲያኖች 9 የሚመልሱት ራስ ወዳድነት ይላሉ። ስለምን እንደሚናገሩ በትክክል የሚያውቁ ሰዎች ፍቅር አይበቃም ይላሉ። ተመልከቱ፣ ለሌሎች ሰዎች የበለጠ ባሰብን ቁጥር ለሰዎች ደግ እንሆናለን። እና ታውቃላችሁ፣ ራስ ወዳድ መሆን መፈለግ ተፈጥሯዊ ነው። ከነዚህና ከሌሎች ነገሮች በዓላማ ታደርጋላችሁ። ብዙ ተጨማሪ ያለኝ ግን ጊዜ አልቆብኛል። ግን ይህንን የመጨረሻውን ልጠቅስ ነው። የውሸት የኃላፊነት ስሜት አይኖራችሁ። ምን እንደሆነ ታውቃላችሁ? የሁሉንም ሰው ችግር እየፈታችሁ ነው። ባይፈልጉም እንኳን እርዳታ እንኳን ያልፈለገ ሰው ለመርዳት ስትሞክሩ። ከብዙ ዓመታት በፊት በወንድሜ ልምድ ነበረኝ። የአልኮልና የአነቃቂ እጽ ሱስ ነበረበት። ይህ ሁሉ የጀመረው እሱ በቪየትናም ውስጥ በጦርነት ውስጥ በነበረበት ጊዜና የእሱ አገልጋይ
ሰጠውና ለሌሎቹም ብዙ ወንዶች እንደዛው፣ ምክንያቱም በቪየትናም ውስጥ በጫካ ውስጥ ስለነበሩ ነውና። እሱም በመውሰድ ከባድ ጊዜ አሳልፏል። ከሱ የሚላቀቅ አይመስልም። በቤታችን እንዲኖር አመጣ ነውና ከኛ ጋር ኖረ ከ2 እስከ 3 ዓመታት ያህል እና ለ4 ዓመታት ከቀን ወደ ቀን ከእርሱ ጋር ተሳትፈናል። የሆነ ሰው አሁን ተነሳ፣ የስራ ሰዓት ነው፣ መጽሐፍ ቅዱስ እናንብብ እስካለው ድረስ በጣም ጥሩ ነበር። ይህን አድርግ፣ አይ ያንን አታድርግ። ከዛ ግን ራሱን ችሎ እንደወጣ ወደ ነበረበት ተመለሰ። አንዳንድ ጊዜ ሰዎችን ከፈለጉት በላይ እየረዳችኋቸው መሆኑን መረዳት አለባችሁ። እነሱ በራሳቸው ለውጥ ውስጥ የማይሳተፉ ከሆነ በእርግጠኝነት እናንተ ብቻችሁን ማድረግ አትችሉ። ይህ ከሁሉም የተለያዩ መንገዶች ትንሽ ናሙና ይሰጣቸዋል። ለሰዎች ይቅርታ ማድረግ ያቀላል ነው። መናደድና መጥፎ መሆን ያ የተወሳሰበ ነው። ያ ነው ግራ የሚያ ይቅር ማለት ከባድ ነው። አለማድረግ ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።